ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። በመላው ዓለማት ሆናችሁ ፕሮግራማችንን የምትከታተሉ በጂኤምኤም ቴሌቪዥን፣ በዩቲዩብ፣ በቲክቶክም ሆነ በፌስቡክ የምታገኙን የምጽአቱ አዋጅ ነጋሪ አገልግሎት ቤተሰቦቻችን እንደምከረማችሁ እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። እንግዲህ በየሳምንቱ ወደ እናንተ የምናደርሰው የከበረው የነገሥታቱ ንጉሥ የኢየሱስ ክርስቶስን መገለጥ በናፍቆት በጉጉት እንድንጠባበቀው የሚያስደርገውን የዚህንም ደግሞ ሳምንት የንጥቀታዊ ማነቃቂያ ዜናችንን እናቀርብላችኋለን። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይለናል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7። ጌታ ኢየሱስ ክርስቶስ ምን ያክል ስለ ልጆቹ እንደሚያስብ በጉልህ የእግዚአብሔር መንፈስ የተናገረበት ነው። ከመጨረሻው ዘመን ምልክት አንዱ የሚያስጨንቅ ዘመን እንደሆነም የተገለጸልን ቢሆንም ይህም እንደሚመጣና የግድም መፈጸም እንዳለበት አስቀድሞ ተነግሮናል። በየትኛውም ዓለማት ውስጥ ብንሆንም የተናገረው የምድርና የሰማይ ጌታ ስለሆነ በዚች ዓለም ውስጥ በሚከሰቱት አስከፊ ድርጊቶች የሰው ልጅ ሰለባ ማድረጉ ይታወቃል። በአንድም ይሁን በሌላ ትልቅ ነውጥና ሽብር ውስጥ ላለመግባት ምንም አይነት ዋስትና የለንም። ከዚህ የተነሳ የችግሩ ተጋፋጭ ቢያስደርገንም አትጨነቁ ያለው የመጽናናት አምላክ ደግሞ የታመነ ነው። ሐዋርያው ጴጥሮስም የሚያስጨንቃችሁን በሙሉ እርሱ ላይ ጣሉት በማለት ይመክረናል። ወገኖች፣ በተለይ አሁን ያለው የኑሮ ውጥረት በዓለማችን ላይ እያንጃበበ እየመጣ ካለው ጦርነት ጋር ተያይዞ የሰው የመኖር ህልውናው ጥያቄ ውስጥ በሚያስገባበት ጊዜ እንቅልፍ እንደ ቆቅ በሚመስልበት ወቅት ወደ ክርስቶስ መሸሸግ ትክክለኛ ምርጫ ሲሆን በጌታ ሆነን ላለነውም ነገን እንዴት ነው የማልፈው የሚለው ግራ ሊያጋባን አይገባም። የተናገረን ታማኝ ስለሆነ አደራ እንሰጠዋለን። እርሱ መሸከም ይችላል። እንኳንስ የጥቂት ጊዜ ጭንቀታችንን የዘላለም ፍዳችንንም እንኳን መሸከም የቻለ ነው። ለዚያም ነው በእርሱ ላይ ጣሉት የተባል ነው። ስለዚህ ወገኖች አይዟችሁ፣ ሊሆን ያለው ይሆናል። ጻድቅ ግን በእምነት በሕይወት ስለሚኖር በየቀኑ የምንሰማቸውና የምናያቸው ነገሮች እምነታችንን ሊንዱት አይገባም። አሁን የዓለምን ትኩረት ከሳበው ከመካከለኛ ምስራቅ አካባቢ እየተቀጣጠለ ከመጣው እሳት አኳያ በነውጥ ውስጥ ላላችሁ ወገኖችም አይዟችሁ፣ ከእግዚአብሔር እጅ ከእግዚአብሔር ሐሳብ ቁጥጥር ውጭ የሆነ አንዳች ነገር የለምና እግዚአብሔር አለ፣ ልባችሁን ጠብቁ ልንላችሁ እንወዳለን። ለቀዳሚነት ወደ ያዝነው መረጃችን ስናልፍ ወደ መካከለኛው ምስራቅ ያስኬደናል። We are following breaking news. Iran launching a barrage of missiles into Israel. Major escalation in the conflict in the Middle East. I'm Anderson Cooper alongside my colleague Wolf Blitzer. We've witnessed missiles intercepted across Israel a short time ago as air raid sirens went off on the ground below. The Israeli military now confirms some of those missiles made a direct impact in central and southern Israel. It's estimated Iran launched nearly 200 projectiles. Iran says this attack was in response for the killing of Hezbollah's leader Hassan Nasrallah and other assassinations. በመካከለኛው ምስራቅ አሁናዊ የጦርነት ፍንዳታ ተሰምቶ ለዓለምና ለዓለም መሪዎች አስደንጋጭ ዜና ሆኖ ተሰምቷል። ሰሞኑን በሊባኖስ የተከሰተውን ፍጥጫ ተከትሎ የኢራን ቀኝ እጅ ተብሎ በሚታመነው ሄዝቦላ ላይ እስራኤል ታይቶና ተሰምቶ የማይታወቅ ጥቃት አድርሳበት ነበር። በዚህ ጥቃትም ዋነኛ መሪ የነበረውንና ዋና ከፍተኛ ወታደራዊ መሪዎችን አንድ በአንድ ለቅማ በመግደል የድርጅቱን ህልውና አደጋ ውስጥ ከተዋለች። በዚህ ድብደባ የተደናገጠው ሄዝቦላ አይኑን የጣለባትንና የድርጅቱ ፈጣሪ የነበረችውን ኢራንን የድረሽልኝ ጩኸቱን ቢያሰማም በጊዜው መሪዎቹን ማስመለጥ አልሆነለትም። በዚህ ሳቢያ ማክሰኞ ማምሻውን የተቀሰቀሰው ጦርነት እንደተፈራው ኢራን ዝምታዋን በመስበር ከ200 በላይ ቦሊስቲክ ሚሳይል በማስወንጨፍ ቴልአቪቭ ከተማን አጥቅታለች። ሆኖም እምብዛም ጉዳት እንደሌለ ተገልጿል። የእስራኤል ጠቅላይ ሚኒስትርም ለሕዝባቸው መልእክት አስተላልፈዋል።
በአንድ ላይ የተሰነዘረብንን ጥቃት እንመክት፣ እንዲሁም መንግሥት የሚያስተላልፈውን መመሪያ ጠብቁ ብለዋል። በአጸፌታው እስራኤልና አጋሯ አሜሪካ ምን እንደሚያስከትሉ አልታወቀም። በአንጻሩም በኢራን ወገን ሩሲያ ትሰለፋለች ተብሎ እየተጠበቀ ይገኛል። ይህ ታዲያ ጦዞ ወዴት እንደሚያመራ ብዙዎች ዓለማት የሰጉበት ነገር አለ። ሦስተኛውን የዓለም ጦርነት ያስነሳ ይሆንን እያሉ ነው። እኛም የምናየው ይሆናል። ይህ በእንዲህ እንዳለ አሁንም ከመካከለኛው ምስራቅ አካባቢ ሳንወጣ ዘወትር ከግጭት ነፃ ሆኖ የማያውቀው ይህ ቀጠና ተባብሶ ቀጥሏል። ሰሞኑን ከባለፈው ከጥቅምቱ ጅምላ ጭፍጨፋ ወዲህ ይሄኛው ክስተት በከፍተኛ ደረጃ ላይ የሚቀመጥ ነው። እስራኤል ከምድረ ገጽ መጥፋት አለባት ተብሎ ዙሪያዋን በመክበብ በተጠናና በጊዜ ሂደት ከአገርነት ለማክሰም ከፍተኛ ጥምረትና ዝግጅት ተደርጎም ነበረ። ሆኖም ከተጣማሪው አንዱ ሐማስ ባስነሳው ጥቃት ከእስራኤል ወገን ከ1000 በላይ ሰዎች ሲገደሉ ከ200 በላይ ዜጎች ታፍነው ተወስደዋል። ከ100 በላይ ታፋኞች ተለቀው ቀሪው 100 ገደማ ታግተዋል። ከነዚህ መሃል 22ቱ ሳይገደሉ አልቀረም ተብሏል። እስራኤል በጋዛ በወሰደችው እርምጃም ከተማይቱን የፍርስራሽ ክምር በማድረግ ከ40 ሺህ የሚልቁ ሰዎች ለህልፈት ተዳርገዋል። በትንቢተ ሶፎንያስ ምዕራፍ 2 ቁጥር 4 ላይ ጋዛ ትበረበራለች፣ አስቀሎናም ባድማ ትሆናለች፣ አዞጦንንም በቀትር ወደ ውጭ ያሳድዷታል፣ አቃሮንም ትነቀላለች የሚለው ትንቢት ተፈጸመ ይላሉ በዘርፉ የተሰማሩ ተንታኞች። ታዲያ ይህንን ሐማስ የተሰኘ አንጃን ለማገዝ የሊባኖሱ ሄዝቦላና ኢራን ተገደው ለማገዝ በሄዱበት ርቀት ጥቃት በመጀመራቸው በአንጻሩም እስራኤል በወሰደችው የአየር ላይ ጥቃት ወደ 2000 ኪሎ ግራም ወይም 4000 ፓውንድ የሚመዝን ቦምብ ናስራላህ በነበረበት አፓርታማ ላይ በመጣል አብረውት የነበሩት ተተኪ አመራሮች ሳይቀሩ እንደሞቱ ባለፈው ሰበር ዜናችን ማውሳታችን ይታወቃል። በተጨማሪም ከ1000 በላይ ሰዎች ሳይሞቱ እንዳልቀረና ከ1 ሚሊዮን በላይ ዜጎች ሳይሰደዱም እንዳልቀረ ይነገራል። ይህ አሃዝ ሊያሻቅብ ይችላል ተብሎም ተሰግቷል። አሁንም ተንታኞቹ እንደሚሉት በትንቢተ ዘካርያስ ምዕራፍ 11 ቁጥር 1 ላይ ሊባኖስ ሆይ ደጆችን ክፈት፣ እሳትም ዝግባዎችን ትብላ የተባለው ትንቢት በዘመነ ፍጻሜ አጥቢያ ተፈጸመ ብለዋል። ይህ በእንዲህ እንዳለ የእስራኤል ታሪካዊ ጠላት የሆነችው የፋርሷ ኢራን በእስራኤል አንገት ላይ ለመጠምጠም ያቀደችው ሸምቀቆ ያለ ጊዜው በመክሸፉ እስራኤልን እበቀላለሁ ብላ እንደዛተችው ቦሊስቲክ ሚሳኤል አዝንባባታለች። ምንም እንኳ ጉዳት ባይደርስም ከነ ሐማስ ሂዝቦላ ድርጅት በስተጀርባ ሆና በእጅ አዙር ስትዋጋ እንደነበርም ይታወቃል። እስራኤል በበኩሏ ፊቷን ወደ የመኑ ሁቲ አማጽያን ላይ አዙራለች። ጌታ ለኢየሩሳሌም ሰላም ጸልዩ ብሎናልና እንዲሁም በዚህ መሃል የሞት ጥላ ላጠላበት ዜጋ ሳንታክት መጸለይ ይኖርብናል መልእክታችን ነው። በዚህ ሁሉ ግን እጅግ ልንነቃ የሚገባን ወቅት ነው። የተወደዳችሁ አድማጮቻችንና ተመልካቾቻችን በተለይም በዮሐንስ ራእይ ምዕራፍ 20 ቁጥር 15 ላይ እንደሚነግረን በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ይለናልና ስንቶቻችን በሕይወት መዝገብ ላይ ስማችንን አስመዝግበናል? መሠረታዊ ጥያቄ ነው። ጌታ ኢየሱስም ስማችሁ በሕይወት መጽሐፍ ስለተጻፈ በዚህ ደስ ይበላችሁ ብሎናልና በሰማይ ስም ማስጻፍ ማለት ሰው ኢየሱስ ክርስቶስ በመስቀል ላይ የሞተው የተቀበረውና የተነሳው ለእኔ ነውና አምነዋለሁ ሲል በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ይህ እንዳለ ሆኖ ወደ ሰማይ ያረገው ይሄው ኢየሱስ ክርስቶስ ተመልሶ ደግሞ ለፍርድ ስለሚመለስና በሕይወት መጽሐፍ ያልተጻፈም እዚህ ፍርድ ውስጥ ስለሚጠቃለል ከዚያ አስከፊ ጊዜ በፊት እድሉን አሁን በሕይወት እያለን መጠቀሙ እጅግ ወሳኝ ነውና በተለይም አሁን ዓለማችን መሽቶ እስከሚነጋ ምን እንደሚፈጠር እንኳ ዋስትና በሌለበት ጠባብ ጊዜ ወደ ኢየሱስ ክርስቶስ አምኖ ማምለጥን ችላ አትበሉት በማለት ይህንን የምስራች መልእክት እንነግራችኋለን። ክቡራትና ክቡራን አድማጮቻችንና ተመልካቾቻችን ከምፅዓቱ አዋጅ ነጋሪ አገልግሎት የሚተላለፈውን የማንቂያ መልእክቶችን ነው የተከታተላችሁ የምትገኙት። በቅርቡ ከሰማይ የሚነፋ መለከት አለ ብለን የማንቂያ መለከት ነፊዎች ነን። ወደሚቀጥለው መረጃችን ስናመራ ደግሞ በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ እንደዚህ ይላል፣ ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል
ሁለተኛውንም ይወዳል። ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። ባለፈው የዜና ወጃችን ላይ ለገንዘብ ስትል ራሷንና ልጇን በአደባባይ መስዋዕት አድርጋ ያቀረበችን ሴት ማቅረባችን ይታወሳል። በዚህ አቅጣጫ በርካታ ወገኖች የማበረታቻ መልእክታችሁን የለገሳችሁንን ሁሉ እጅግ አድርገን እናመሰግናለን። ትውልዱ በሰይጣን እንዳይነጠቅም የበኩላችንን ለመወጣት ጥረት እያደረግን እንገኛለን። ሰሞኑን ደግሞ በአሜሪካን ሀገር የተከሰተ ጆሮን ጭው የሚያደርግ ክስተት በመገናኛ ብዙሃን ሰምተናል። Steph, thank you. We are following breaking news right now related to music mogul Sean Diddy Combs. Major new allegations today of sexual assault and exploitation by Combs. For the first time, we are hearing about victims who say they were minors when they were allegedly assaulted by the music star. ዝናው ጣራ የነካ አይነኬና የቢሊየን ዶላር ባለቤት በሙሉ ስሙ ሴንኮም ጆንስ በመባል የሚታወቀው ፖፍ ዳዲ የተባለ ግለሰብ መንግስት በከባድ ወንጀል ከሶ አስሮታል። ይህ ግለሰብ ሰይጣን በዋናነት የቀባው የምድራችን ወኪል ነው። በዚህ ግለሰብ አማካኝነት በርኩሰት በማጥመቅ ከቤተ ክርስቲያን ዝማሬነትም አስኮብልሎ ወደ ዝነኝነት ጣራ በማስነካት እንደዚሁም በሀብት በማምነሽነሽ የትውልዱን የሞራል እሴትን በመስለብ በተለይም ደግሞ በአሜሪካን ቅጥ ያጣ የኃጢአት ባህር ውስጥ እነዚህን አርቲስቶች ጨምሮና ትውልዱን በመዝፈቅ ከእግዚአብሔር በተቃርኖ እንዲቆሙም በሚሊዮኖች ዶላሮችን በማፍሰስ ትልልቅ ድግሶችንና ፓርቲዎችንም በማዘጋጀት ታዳሚው ነጭ ልብስ ለብሶ እንዲመጣ በማስገደድ በድግሱ ላይ እግዚአብሔርንና ማደሪያውን እንዲሳደቡ በቁጥር 1 ደረጃ የተሰለፈው ይሄ ግለሰብ ነው። በኤፍቢአይ ተጠርጥሮ በቁጥጥር ስር ከዋለበት ጊዜ አንስቶ ከፍርድ ቤት ማዘዣ በመቁረጥ ቤቱ በተፈተሸ ጊዜም በስውር ባሰራው ከቤቱ መኝታ ቤት ስር በተገኘ ዋሻ ስፍራ ለማመን የሚከብዱ አሳፋሪና ዘግናኝ ነገሮች ተገኝተዋል። ከ6000 በላይ የሕፃናት ቅባቶችና አልባሳቶች፣ አደንዛዥ እጾችና ለጆሮ የሚከብዱ ጸያፍ ነገሮችም እዛ ውስጥ ተገኝተዋል። እንዲሁም የሕፃናትና የአዋቂ ሰው መስዋዕትም ተገኝቷል። ሰይጣን በዚህ ግለሰብ አማካኝነት ከመስመር የወጡና ያፈነገጡ ታዋቂ አርቲስቶችን ያስገድል እንደነበረም ይታመናል። በዚህ አጋጣሚም የሆሊውድ ገመና እርቃኑ መጋለጡን ታይቷል። ልክ ነው እንግዲህ ሰይጣን ገንዘብና ዝናን በማስታቀፍ በስተመጨረሻ እንዲህ ይክዳል፣ ያዋርዳል። የዓለማችን የመጨረሻ ፍርድ መስጫው ጊዜ መምጣቱ አይቀርም። አሁን ግን በተለይም በአጭር ጊዜ ውስጥ ምንጩ ያልታወቀ ሚሊዮነር መሆን እጅግ በጣም ቀላል የሆነበት ዘመን ይሄ ነው ብንል ሳናጋንነው ነው። ያውም በቤተ ክርስቲያን አገልጋይነት በሚባል ስምም ሳይቀር። ምን ያክል መጠንቀቅ መንቃትና ማነቃቃት እንደሚገባን ጠቋሚ ነው። ወገኖች ወይ እንንቃ፣ በጣም እናነቃቃም። ከአፍታ ቆይታ በኋላ እንገናኛለን። አትደንግጡ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳልና ራብም ቸነፈርም። አሁን እነዚህ የምናያቸው ነገሮች ነው። ራብ አለ፣ ቸነፈር አለ፣ የምድር መናወጥ በልዩ ልዩ ስፍራ አገራችን ኢትዮጵያን ጨምሮ በሌሎቹም ሀገሮች እንደዚህ አይነቶችን ነገሮች እየሰማን ነው። ጎርፍ፣ ሄሪኬን፣ ይሄ ባህሩ እየተገለበጠ እየመጣ ነፋሳት በኃይል ከተማ እየነቀነቁ እየጣሉ አሁን አሜሪካ ውስጥ በጣም አደገኛ የሆነ የጎርፍ አደጋ ነበረ። በጣም ታይቶ የማይታወቅ አንዳንዱ ቦታ በመቶ ዓመት ውስጥ ታይቶ የማይታወቅ በዚህ በሞደርን ሂስትሪ ውስጥ ታይቶ የማይታወቅ ፍለዲንግ፣ ጎርፍ አደጋ፣ የሄሪኬን አደጋ ይሄንን እያየን ያለን ግልብጥብጡን ሲያወጣ እያየን ያለን ምን ያሳያቸዋል? ጌታ የተናገረው ነገር እውነት እንደሆነ እንመለከታለን። ስለዚህ ከኛ የሚጠበቀው ምንድነው? መደንገጥ አያስፈልግም፣ ግን መጠበቅ ያስፈልጋል። ተጠበቁ፣ አትደንግጡ። ህዝብ በህዝብ ላይ እየተነሳ ነው። መንግስት በመንግስት ላይ እየተነሳ አሁን እዛ ኢትዮጵያ አካባቢ ያለው ሲቹዌሽን በአገራት ይሄ በጎረቤት አገራት በኩል ከግብጽ ጋር ተያይዞ ከሱዳን ጋር ተያይዞ ከሶማሊያ ጋር ተያይዞ ያለው ነገር በጣም አደገኛ ነገር በጣም
እግዚአብሔር ያብርደው እንጂ በጣም ኃይለኛ እሳት ነው። ኃይለኛ እሳት ቀላል አይደለም። ቀላል አይምሰላችሁ። ያደባው ነገር ቀላል እንዳይመስላችሁ። እነዚህ ሁሉ ግን ምንድናችሁ አለ? የምጥ ጣር መጀመሪያ ናቸው። የምጥ ጣር መጀመሪያ ናቸው። አሁንም እየሆነ ያለው ያ መሪዎች ይገደላሉ፣ ህዝብ ያልቃል። እንዲህ ባለ መንገድ ነው እየተሄደ ያለው ማለት። ይህ የመጨረሻው ዘመን የምጥ ጣር መጀመሪያ። አሁን አስጨናቂ ነው የምታዩት ነገር በሙሉ አካባቢያችሁ ላይ ስታዩ የምትኖሩበት ስፍራ። ሌላውን ተው፣ አሜሪካ እንኳን የሚኖረው በጭንቀት ነው የሚኖረው። ብዙ አይነት ተግዳሮቶች ያሉበት ዘመን፣ በጣም ብዙ። ስለዚህ ምንድነው የሚሻለው? አሁን እንደ መጽሐፍ ቅዱስ አማኞች እንደ ክርስቶስ ተከታዮች ምንድነው ላላመነው ህዝብ እንዲያምን ጥሪ ያቀርባል። ወደ ጌታ ወደ ኢየሱስ መጣችሁ አትሊስት ከዘመኑ ክፋት ለመትረፍ ከዘላለም እሳት ለመትረፍ ሰው በነፍስም በስጋውም መጎዳት ስለሌለበት ጌታ ኢየሱስን ተቀብላችሁ ነፍሳችሁን አትርፉ። ጌታን ያልተቀበላችሁ ጌታን ተቀበሉ። ተዘጋጅታችሁ ኑሩ ነው የሚለው እዚሁ የማቴዎስ ወንጌል ላይ ምዕራፍ 24 ላይ። መዝጊያው ምንድነው ስትሉ መዝጊያው ሐሳቡ ጌታ ኢየሱስ ይሄን ሁሉ ከተናገረ በኋላ ተዘጋጅታችሁ ኑሩ፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና ነው የሚለው። አታውቁምና ይሄ ከቁጥር 42 ጀምሮ ስታነቡ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ፣ ያን ግን ወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። ቁጥር 44 ላይ የማቴዎስ ወንጌል ምዕራፍ 24 ቁጥር 44። ስለዚህ እናንተ ደግሞ ምን ብላችሁ ኑሩ? ተዘጋጅታችሁ ኑሩ። ሃሌሉያ! ከነመፍትሄው ጌታ የሚናገር ከነመፍትሄው። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። የምጥ ጣር መጀመሪያ የተባሉት መጽሐፍ ቅዱሳዊ ምልክቶች በመላው ዓለም እየተፈጸሙ ነው ያሉት። እርኩሰት በአደባባይ እየታየ ነው ያለው። እግዚአብሔርን የሚቃወሙ ስራዎች ምድሪቱ አለኝ በምትላቸው ትልልቅ መድረኮች ላይ የእግዚአብሔርን ስም የሚሳደብ ለእግዚአብሔር ቃል ያላትን ንቀት ዓለም እያሳየች ያለችበት ዘመን። በዚህ ላይ የተፈጥሮ አደጋ በላይ የጦርነት ትርምስ በላይ እየሰማን ያለንበት ዘመን ነው። ስለዚህ ምንድነው የምናደርገው? ተዘጋጅታችሁ ኑሩ። ሌባ በየትኛው ሰዓት እንደሚመጣ ባለቤቱ ቢያውቅ ኖሮ እኮ ተዘጋጅቶ ይጠብቀዋል፣ ግን አይታወቅም። ስለዚህ የጌታ መምጫ ሰዓት ስለማይታወቅ ተዘጋጅተን ልንኖር ይገባል። ዝግጅቱ የመጀመሪያ ጌታን ያልተቀበላችሁ ወገኖች ጌታን ተቀበሉ። አንደኛ እሱ ጌታን ያልተቀበላችሁ ሰዎች ጌታን ተቀበሉ። ኮንፌስ አርጉ። ኢየሱስ ጌታ እንደሆነ በአፋችሁ መስክሩ። እግዚአብሔር ከሙታን እንዳስነሳው በልባችሁ እመኑ። የሕይወቴ ጌታ ኢየሱስ ነው ብላችሁ ተቀበሉ፣ አውጁ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የሃይማኖት ጉዳይ አይደለም። ይሄ የነፍስ ማዳን ጥሪ ነው። ያዳመጥነው በፓስተር ትዝታው ሳሙኤል በኩል መጨረሻ ላይ ጌታ ኢየሱስ ከተናገረው ትንቢት አንጻር እየሆነ ያለውን በማስቃኘት የኛን ድርሻ አስመልክቶም እንዴት ትኩረት መስጠት እንደሚገባንና ጥንቃቄ ማድረግ እንዳለብን ምክር አዘል መልእክት ነበር ሊያስገባን። ሊመጣልን በደጅ ነውና ለመሄድ እንደናፈቀ ሰው እንንቃ፣ እናነቃቃ። ለመቋጫነት ወደ ያዝነው መረጃችን እናምራ። ወደ ተፈጥሮ አደጋ ዜና ስንሻገር ዓለማችን ከድጡ ወደ ማጡ በሚመስል መልኩ ከጊዜ ወደ ጊዜ የባሰና ከፍተኛ ስጋትም ሆኖ መጥቷል። በተለያዩ ቦታዎች የጎርፍና የርዕደ መሬት መንሸራተት አደጋዎች እንደዚሁ ተከስተዋል። የሳምንቱን ትልቁን አደጋ ያስተናገደችው በደቡባዊ ምስራቅ በውቅያኖስ ዳርቻ ያለችው የአሜሪካ ፌዴራል ክልል ፍሎሪዳ ሪከርድ በሰበረ ተወዳዳሪ በሌለው ማዕበል ተናውጣለች። ቤቶችንና ትልልቅ ዛፎችን ከስር እየመነገለም ሲያወድማቸው ታይቷል። በተጨማሪም የከተማውን ቤቶችንም የዋጠ ከባድ ጎርፍ ተከስቷል። በተደጋጋሚ በጎርፍና በቶርኔዶ ማዕበል የምትጠቃው ፍሎሪዳ ከፍተኛ የሆነ የርኩሰት እንቅስቃሴ የሚካሄድበትና
በአንጻሩም ቀላል የማይባል መንፈሳዊ እንቅስቃሴ የሚታይባታል። በሌላ ዜና ደግሞ በሰሜን ካሮላይና ከ41 ትሪሊየን ጋሎን በላይ ዝናብ መዝነቡ ታይቶና ተሰምቶ የማይታወቅ እንደሆነም ተነግሮለታል። በተጨማሪም ከፍተኛ መጠን ያለውን አውሎ ነፋስንም አስተናግዳለች። ከ22 ሚሊዮን በላይ ዜጎች የኤሌክትሪክ ኃይል በዚህ ሳቢያ ተቋርጦባቸዋል። እንዲሁም ከ120 በላይ ሰዎችንም ገድለዋል። ይህ በእንዲህ እንዳለ በመቶዎች የሚቆጠሩ ዜጎች የት እንዳሉም አልታወቀም። ምን ያክል ውድመት እንደወደመም ይህ ቀረጻ እስከ ተካሄደበት ድረስ አልታወቀም። የፌዴራልና የክልል መንግስታት ለተጎዱ ዜጎች አስቸኳይ እርዳታም እያደረጉላቸው ነው። እንግዲህ ዓለማችን ይህንን ትመስላለች ወገኖቹ። የመጨረሻው ዘመን ምልክት እጅግ ጎልቶ እየታየ ነው። በጸሎትም በእግዚአብሔር ቃልም መቅረዛችንን በዘይት እየሞላን የክርስቶስ ኢየሱስ ምጽአት ደጃፉ እንደቀረበለት ሰው ሁልጊዜ በትጋት ሆነን መጠባበቅ ይሁንልን። ለእኛም ጸልዩልን። እግዚአብሔር አምላክ ሁላችሁንም ደግሞ እንደረዳችሁ ለነዚህ ለተቸገሩትም ደግሞ ወገኖች አቅማችን በፈቀደ በማንኛውም ነገር አጠገባቸውም ደግሞ እንድንቆም እንድንጸልይላቸውም በተለይ በመካከለኛው ምስራቅ አካባቢ ያሉ ወገኖቻችንን አብዝተን ልናስባቸው ጊዜው ነው ብለን ይህን መልእክት ወደ እናንተ እናሻግራለን። እንግዲህ ለዕለቱ አዘጋጅተነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን ብስራት ታደሰ አነበብኩላችሁ። በቴክኒኩም ደግሞ መረጃዎችንም አጠናክሮ ሁልጊዜ የሚያዘጋጅልን ቃል አስራት ነው። ምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችን እንደዚሁ እንቀጥል። እግዚአብሔር አምላክ ቢፈቅድና ብንኖር የሚቀጥለው ሳምንት ሌሎች ደግሞ ማንቂያ ማነቃቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ራእይ ምዕራፍ 1 ቁጥር 8። እግዚአብሔር አምላክ ባላችሁበት ይባርካችሁ። በደህና ሁኑ። በድጋሚ መጥቻለሁ። ይህንን ዜና እየተከታተላችሁ የምትገኙ ወገኖቻችን እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።